توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وأصحابه من والاه يقول المؤلف رحمه الله ولا تنكرا جهلا نكيرا ومنكرا ولا الحوض والميزان إنك تنصح. بسم الله والحمد لله والصلاة والسلام على سيدنا رسول الله. አሁን ደግሞ ሙአሊፉ ወደ ኢማን ቢልየውም አልአኺር እየተሸጋገሩ ነው። የውም አልአኺር እንግዲህ ተቀብር ነው የሚጀምረው። ሐዲሱ ደከም ያለ ቢሆንም አወሉ መንዚል መናዚል አልአኺራ ወአኺሩ መንዚል من منازل الدنيا ቀብር ከዱንያ መኖሪያዎች የመጨረሻው ነው፣ ከአኺራ ደግሞ የመጀመሪያው ነው ተብሏል። ስለዚህ በአኺራ ውስጥ ነው የሚቆጠረው። ከቀብር ጣጣዎች መካከል ያነሳው ነኪርና ሙንከርን ነው። እነዚህ ሁለት መላእክቶች ናቸው። አንድ ሰው ቀብሩ ሲገባ ይጠይቁታል። ማነው ጌታህ? እምነትህ ምንድነው? فأما المؤمن أو الموقن አማኝ የሆነ ሰው ما تقول في هذا الرجل سنبي ሲጠየቅ كما في صحيح البخاري من حديث أسماء رضي الله عنها እኛማ አላህ መልእክተኛ መሆኑን እናውቃለን። አታና بالهدى والنور أو كما قال ብሎ ይላል። وأما المنافق أو المرتاب فيقول ها ها منافق ወይም ተጠራጣሪው ደግሞ ያናፋል እንዳህያ ቀብሩ ላይ لا أدري ምንም አውቀው የለኝም سمعت الناس يقولون شيئا فقلته ሰዎች አንድ ነገር ሲሉ ሰማሁኝ ብያለሁኝ ይላል። ይሄ እንግዲህ ኢማኑ ላይ ዝም ብሎ መንጋ ተከትሎ የሚሄድ የቂን ሳይኖረው ከሰው አለለይ ምን አረጋለሁ እኔ ብሎ የሚሄድ ሙናፊቅ ነው ማለት ነው። ይሄ ጥያቄ አለ፣ ይሄንን አትካድ አለና ወላል ሐውድ ሐውድንም አትካድ አለ። ሐውድ ግድብ ነው። አላህ ስብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም ያዘጋጀው ሙእሚኖች ጀነት ከመግባታቸው በፊት እዚያ ቦታ ላይ ቆመው ረሱል ሰለላሁ ዐለይሂ ወሰለም አሳላፊ ሆነው የሚጠጣ ነው። ያንን የጠጣ ሰው እስከ ዘላለሙ አይጠማም። የጀነት መጠጦችን የሚጠጣው ለእርካታ ብቻ ነው ማለት ነው። አንየቱሃ عدد النجوم መጠጫ እቃዎቹ በኮከብ ቁጥር ናቸው ብዛታቸው ብሎ ይነግራል። ሐውድም አለ፣ ከውሰርም ደግሞ አለ። ጀነት ውስጥ ሲገቡም ሌላ ሐውድ አለ። ይሄንን አትካድ። من الأمور الغيبية التي يجب الإيمان بها እናምንበት ግድ ከሚሆኑ የገይብ ነገሮች መካከል አንዱ ነው ማለት ነው። ወልሚዛን ሚዛንንም አትካድ አለ። ምንድነው የሚመዘነው? የሰራተኞች ስራ ይመዘናል። ሰራተኞቹ ራሳቸውም ይመዘናሉ። የሚገርም ነው። ስራቸው እንደሚመዘን በቁርአን ተናግሯል። ونضع الموازين القسط ليوم القيامة فإن تكو مثقال حبة من خردل أتينا بها وكفى بنا حاسبين ትክክለኛ መመዘኛዎችን እናስቀምጣለን። የሰናፍጭ ፍሬ የምታህል እንኳ ብትኖር እናመጣታለን። ከተቆጣጣሪ በኩል በእኛ በቃ አለ። አዎ ምንም ነገር ማይሰወረው ማለት ነው። إن الله لا يظلم الناس شيئا ሰዎችን ምንም አይበድልም። ስለዚህ ያ ይመዘናል። ሰውየውም ይመዘናል። አዎ በሐዲስ መጣ يؤتى بالرجل العظيم يوم القيامة
فلا يزن عند الله جناح بعوضة تلك سيك عمالت يمتال يتنين كم فنكوانا يمزن الله قال اللي يرقوال يحشر المتكبرون أمثال الذر يوم القيامة يميل ما الحديث ده تنين ويمدمو ده أتهم هنا شبت ما يهونو تنش أرقو ده في سورة بني آدم الله يكسكساتشوال إهانة لهم مالنو جهنم ሲገቡ ደግሞ ጀበል ኡሁድ ያሳክላቸዋል በዛ ሰውነታቸው ሙሉ ስቃዩን እንዲቀምሱ ይሄ ሁሉ እንግዲህ من الأمور الغيبية التي نطقت بها النصوص ቁርአንና ሱና ላይ ከተገለጹ ነገሮች ነው ይሄንን ሚዛንም አትካል ሱሑፍ አዎ የሥራ መዝገቡም አዎ ይመዘናል እውነት ነው እንግዲህ እውነት ነው ንሱሶች መጥተዋል በዚህም ላይ ለምሳሌ የቢጣቃው ሐዲስ አለ يؤتى بسجل مد البصر ይላል አይን ርቀት ያህል የበዛ ግዙፍ ክፉ ስራዎችም ተተረማምሰው የተጻፉበት ከዛ በኋላ ባሪያው ያንን ሳይ አሁን ይሄ ሁሉ ካለማ ምኑን ተረፍኩት ይላል አለችህ እኮ አንተ ተብላ لا إله إلا الله የተጻፈችባት ካርድ ቁጭ ስትል فطاشت السجلات ይላል ይሄም አለ ሌሎችም እንግዲህ ስራው ይመዘናል ሰውየው ይመዘናል እንግዲህ ሱሑፍ ይመዘናል ማለት እኮ ያው ስራው ይመዘናል ማለት ውስጥ ነው የሚካተተው ይሄንን አትካድ ይላል يوم القيامة ለመናገር ነው የተነሳውና ከቂያማ ክስተቶች አንዳንዶቹን ያነሳው በጥቅሉ ቂያማን ቁርአን ተናግሯል ولكن البر من آمن بالله واليوم الآخر والملائكة والكتاب والنبيين آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله ሌሎችም አዲላዎች በጣም ብዙ አሉ يوم الآخر ምንም ሸክ የለውም في نصوص القرآن والسنة በግልጽ የተቀመጠ ነው በዚህ ቀን ማመን ደግሞ ሩክኑ من أركان الإيمان ከኢማን አርካኖች እንግዲህ ቀኑን ስናምን በቀኑ ውስጥ የሚከሰቱ ነገሮችን በሙሉ አላህ የነገረንን ነብዩ ሰለላሁ ዐለይሂ ወሰለም የነገሩንን መቀበል ማለት ነው ይሆናል ብለን መቀስቀስ አለ ቂያማ ማመናት ቀኑ ብቻ አይደለም ክስተቶቹ ናቸው መቀስቀስ አለ አላህ ፊት ቀርቦ መጠየቅ አለ ስራ መመዘን አለ ሲራጥ አለ ሒሳብ አለ ሚዛን አለ ጀነት አለ ጀሃነም አለ ሌሎች ተፋሲሎች በቁርአን የተነገሩ የጀሃነም ሰዎች ሲፋት የጀነት ሰዎች ሲፋት ይሄ ሁሉ ለጀሃነሞች ሰዎች የተዘጋጀው ቅጣት ለጀነት ሰዎች የተዘጋጀው ሽልማት ይሄ ሁሉ ተያይዞ የየውም አልአኺር አካል ነው ይችኛው ዓለም አልቃ ወደ ሌላኛው ዘላቂ ዓለም የቀብር ቆይታም ተጠናቆ ወደ ሌላኛው ዘላቂ ዓለም የምንሸጋገርበት ቀን ነው ማለት ነው የዛን ጊዜ ነው እንግዲህ ሒሳብና ሚዛን የሚመጣው ነኪርና ሙንከርን በተመለከተ በዚህ ስም ሐዲስ መጥቷል عن أبي هريرة قال إذا قبر الميت أو قال أحدهم أتاه ملكان أسودان أزرقان يقال لأحدهما المنكر وللآخر النكير ይላል አንደኛው ሙንከር ይባላል ሌላኛው ነኪር ይባላል ሁለት መላእክቶች ጥቁሮች የሆኑ ይመጣሉ ويقولان ما كنت تقول في هذا الرجل ስለዚህ ሰው ምን ትል ነበር ስለ ነብዩ ሰለላሁ ዐለይሂ ወሰለም يقول هو عبد الله ورسوله ሙእሚን ከሆነ ያው ጠቅላላ ባለመልኩ ቅድም ጠቅሻለሁ ነኪርና ሙንከር የሚለው ለፍዙ ራሱ መገኘቱን ለመጠቆም ያህል ነው መለስ ያልኩት ለምን በዚህ ትም ተጠራ لأنه في صورة منكرة ባልተለመደ ገጽታ ስለሚመጣ እጅግ አስፈሪ አስደንጋጭ በሆነ ነገር ነው የሚመጣውና ነው ይሄ ስም የተሰጠው ይላል አህሉል ከላም እና ሙዕተዚላ ይሄንን ለመካድ ሞክረዋል ሞግተዋል ግን በዕልም ላይ የተገነባ አይደለም ገይብን በትክክል መቀበል እያዳገታቸው አፈር ውስጥ እንዴት እሳት አለ ትላላችሁ እንዴት ቅጣት አለ ትላላችሁ አይነት ነገር የሚሉ ይኖራሉ እሺ ቀጥሎ ምንድነው የሚለው نعم قتل وقل يخرج الله العظيم بفضله من النار أجسادا من الفحم تطرح على النهر في الفردوس تحيا بمائه
كحب حميل السيل إذ جاء يطفح كحب حميل السيل أو كحديثنا متى وقل أيها المؤمن السني بل دمو يخرج الله العظيم تعلق الله يا وتعال بفضله بشروطه من النار أجسادا كسات تتوسنوا أكالات يمؤمن وجن معصات المؤمنين من الفحم كفمو لاي ويم ككسلو لاي تطرح يطالونا ويمطالو على النهر بجرت لاي يا نهر مندنو نهر الحياة تبلو يطرال هيوت جرت مالتنا في الفردوس تحيا بمائه كحب حميل السيل وها ويم غرف ማዕበል ይዞት የሚሄደው ደለል ላይ እንደምትበቅል ቅጠል ነገር ጥፍሬና እንደዚያ ይበቅላል። እዛ ላይ የምትበቅለው ተክል በጣም ጉልበት ያላት አይደለችም። ቢጫ ነገር ሆና ለመዝመዝ ያለችውና ትወጣለች። ግን እንደዛ አርጎ አላህ ያወጣውና የበለጠ እያጠነከረው ወደ ጀነት ውስጥ ያስገባዋል ማለት ነው። وقد جاء في حديث أبي سعيد الخدري رضي الله تعالى عنه أن رسول الله صلى الله عليه وسلم قال أما أهل النار الذين هم أهلها فإنهم لا يموتون فيها ولا يحيون يسات سوج أن ذا يسواو سوج هونو تعالى كفاروچ مالنا እዚያ ውስጥ አይሞቱም አይኖሩም። ይሄ የቁርአኑም ለፍዝ ነው። لا يموت فيها ولا يحيا ይላል። ሞት ቢያገኙማ ደስታቸው ነው። ወናደው ያ ማሊኩ ሊيقضي علينا ربك ይግደልን ጌታ ይላሉ። قال انكم ماكثون ዙት ዘውትራላችሁ ይባላሉ። እነዚህ እንግዲህ ዋናዎቹ ናቸው። ولكن ناس اصابتهم النار بذنوبهم እሳት በወንጀላቸው ሰበብ የነካቻቸው فأماتتهم إماتة مقدلين يقدلتشاتشو حتى إذا كانوا فحما كسل يهونو جزي أذن بالشفاعة شفاعة يفكدنا فجيء بهم ضبائر من دنو جماعات بدن ديمتو يدرقالو فبثوا على أنهار الجنة بجنة جروتوش دار لاي يسراجالو ثم قيل يا أهل الجنة أفيضوا عليهم فسسر قباتشو تبلو جنة سوچ تاززالو فينبتون نبات الحبة تكون في حميل السيل انقدي عندت بوكالت ويم دمو بقاي ነገር በደለል ላይ እንደምትበቅለው ብቅ ይላሉ فقال رجل من القوم كأن رسول الله صلى الله عليه وسلم قد كان من أهل البادية የደለሉን ተክል ሲያነሱና ቡቃያ ሲያነሱ ገጠር የኖሩ ይመስላሉ። መካ ተወልደው እዛው ያደጉት ነብዩ ሰለላሁ ዐለይሂ ወሰለም ይላል። ይሄን ሐዲስ የሰማው ሰው አخرجه الامام مسلم በቡኻሪና በሙስሊም በሌላ ሪዋያ ከአቡ ሰዒድ الخضري በተወራ قال رسول الله صلى الله عليه وسلم يدخل اهل الجنة الجنة واهل النار النار የጀነት ሰዎች ጀነታቸው የሳሰዎች እሳት ይገቡና ثم يقول الله تعالى كذا الله هلال أخرجوا من كان في قلبه مثقال حبة من خردل من إيمان بلب ውስጥ ከሰናፍጭ ያንዲት ፍሬ ቅንጣት የሚያህል ኢማን ያለው ሰው ካለ አውጡ ብሎ ያዛል። فيخرجون منها قد اسودوا ጥቁር ብለው ይወጣሉ ክስል ብለው فيلقون في نحر الحياء أو الحياة يهوت جرت ويمدمو يحياء جرت بمتبال لا يتشك مالك فينبتون كما تنبت الحبة في جانب السيل ألم تر أنها تخرج صفراء ملتوية بيجا الفسفس هنا تمزوز بلا عندما تبقل علياتهم عندذا يبقلونا عندنا الله سبحانه وتعالى بشروطه ጀነት እንዲገቡ ይፈቅድላቸዋል። ያንን ነው እያሉ ያሉት ሙአሊፉ። ይሄንንም የሙዕተዚላዎች ይክዳሉ። ምንድነው የማዕሲያ ሰው ከሆነ ጭራሽ አይወጣም ነው የሚሉት እነሱ። ምክንያቱም መካከለኛ ደረጃ አለ፣ ካፊርም ያልሆነ ሙእሚንም ያልሆነ ብለው ያስባሉ። መንዚለ በይነ المنزلتين እዛ በዱንያ ዓለም በዱንያ አኺራ ምን ሙኸለድ ነው። እዛም ሙኸለድ ነው። ቅጣቱ አነስ ይበል እንጂ አይወጣም።
ምክንያቱም ከባኢረ ዙኑብ አላህ አይምርም ነው የነሱ አቂዳቸው ይህንን ያፈርሳል አላህ Subhanahu Wa Ta'ala ከባኢረ ዙኑብን ከኩፍር በታች ያለ ነገር ሊምር እንደሚችል كما نص القرآن الكريم إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ማንኛውም ማዕሲያ دون ذلك ውስጥ ይገባል መቼም ስለዚህ الله ይምራቸዋል وقد يخرج الله العظيم بفضله من النار أجساد المؤمنين العصاة مالتنا من الفحم ككسل يهونوا على النهر تطرح እንግዲህ ቅድም የተባለው የፊርደውስ የጀነት ነህር ላይ ይጣላሉ ዋላ ፊርደውስ በርግጥ አይልም ሐዲሱ ፊርደውስ እንደውም ጀነት ውስጥ ያለ ከፍ ያለ ቦታ ነው كما جاء في الصحيح أن النبي صلى الله عليه وسلم قال إذا سألتم الله الجنة فاسألوه الفردوس فإنه أعلى الجنة ووسط الجنة وفوقه عرش الرحمن الله سبحانه وتعالى جنة كلمناجود فردوس لمنه የጀነት ከፍተኛ ቦታና ክቡር ቦታ ነው ከርሱ በላይ ያለ የረህማን አርሽ ነው ይላል እነዚህ እንግዲህ በሸፋዓ ይወጣሉ አጠቃላይ ሸፋዓንም ኢስባት ሊያደርግ ፈልጎ ነው ያው ሸፋዓ በቁርአንም በሱናም የተገለጸ ነገር ነው ቀጣይ ፕሮግራም ላይ ትንሽ ስለ ሸፋዓ እናወራለን የዛሬው እዚህ ላይ ተቋጭቷል سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا